እንዴትና እንደምን ቆይታችኋል? ሁላችሁንም ሰላም ብያለሁ። ይሄን መዝሙር እየሰማችሁ ቀጥሉ። እግዚአብሔርን አሰብኩት ደስ አለ ቸርነቱን አሰብኩት ደስ አለ ፍቅሩንም አሰብኩት ደስ አለ ደግነቱን አሰብኩት ደስ አለ Anyway, ሰላም ብያለሁ ሰላማችሁን ተቀበለናል እግዚአብሔር ምሕረትና ጸጋ ቸርነት በጎነቱ በስቶልናል እንደገናም ይብዛልን እሱን ያድናነቀን የመፍትሄ ሰው በሚል ሐሳብ እነግራችኋለሁ ምናልባት እግዚአብሔር በዚህ ትውልድ መካከል የመፍትሄ ሰው ያርጋል የመፍትሄ ሰው እንዴት ይኮናል እሱን ሐሳብ አነሳለሁ አጭር ነገር ነው የምናገረው ያው መናገር ስላለብኝ ነው እንደ ቀደመው ጊዜ በቃ ከዚህ በኋላ ብዙ ነገር ላይ ማጓተትን አንዳንድ የማይሆኑ ነገሮችን ማንሳትን ያው ምንም ስለማይጠቅመን እንደ ቀደመው በዛ መንፈስ ውስጥ የመሄድን ሐሳብ አስባለሁ ጌታ ይረዳኛል ብዬ ተስፋ አደርጋለሁ እናንተም ደግሞ በውስጣችሁ የሚኖሩን ሐሳቦችን መናገርን እንዳትቆጥቡ እላለሁ ዮናስ መጽሐፍ ላይ ያለው ሐሳብ ነው ዛሬ ሊያወራ ያለው ምናልባት ከዚህ በፊት ተናግሬው አላውቅም ወደ ልቤና ወደ አይምሮዬ ስለመጣ እሱን ሐሳብ ብንጫወት ብዬ ያሰብኩ ነው እንዴት የመፍትሄ ሰው መሆን ይቻላል የመፍትሄ ሰው ብላችሁ ጻፉት የመፍትሄ ሰው ጌታ የመፍትሄ ሰው ያርጋችሁ በምትኖሩበት በምትቀመጡበት በምትወጡበት በምትገቡበት በምትኖሩበት ሁሉ በምትንቀሳቀሱ እንቅስቃሴያችሁ በሙሉ እግዚአብሔር እላለሁ የመፍትሄ ሰው ያርጋችሁ የመፍትሄ ሰው ለመሆን ደግሞ ምን እንደሚኮን ያንን ምስጥራት ነው የምናገረው እኔ ያው ቃሉ እላችሁ ብዙ ጊዜ እንዲ በእግዚአብሔር ቃል በትምህርት በስብከት መልክ መገለጥ ይተላለፋል መልእክት ነው ስለዚህ እንዲሆነ እንዲያረጋ እንዲኖ እንትና ብሎ ማመናፈስ እንደማይቻል አርገ ነው ጌታ ይምረዳኝ ከቀደመው ዘመን በመጀመር ጊዜ ላይ አስተውሳለሁ የሚሆነውን ነገሮች በኋላ ላይ ነው አሁን ብዙ ሰው ቀድሞ ሳያውቀኝ ቢጠቀም ደስ ይለኛል ድሮ
ካወቅኳቸው ከተዋወቅኳቸው በኋላ ለማይፈለገ ነገር ቢሆን በእግዚአብሔር ቃል ሞሽሬ በማይገባቸውና በማያስተውሉ መንገድ ራሳቸው አቤት የእግዚአብሔር ቃል ለካ እንደሚናገራል ብሎ እስኪገረሙ አድርጌ ማለፍ ነው። መገለጥን በእግዚአብሔር ቃል ውስጥ ሞሽሮ ማስተላለፍ ነው። ወርቅ ቅብ አድርጎ ሰው ይገባዋል። ስለዚህ በቃ ይሳኮር እዛ ውስጥ አይገኝም ማለት አይመነፈስም። በቃ እሱን በቃ ወንድማችን እኮ ምናምን ብሎ የሚያጨበጭብ ከዙሪያ ይበተናል ማለት ነው። ጭብጨባ አይኖርም። ይሄንን ጥበብ ነው ጌታ ያስተማረኝ። ስለዚህ የመፍትሄ ሰው የመፍትሄ ሰው ይጠቅማቸዋል ብዬ ነው እኔ ሁላችሁ ጉባኤ አልመርጥም። ስናገር ጉባኤ አልመርጥም። ብዙ ጉባኤ ነው ትንሽ ጉባኤ ነው አልመርጥም። ባገኘው አጋጣሚ ለአንድ ሰውም ለሁለት ሰውም ለራሴም ሊሆን ስለሚችል ወደ አይምሮ የመጣውን ሐሳብ ብቻ አስተላልፈው ውልቅ ነው። ምን ይመጣል? ትልልቅ ጉባኤ ሲገኝ መኮፈስ ምናምን እዚህ ጋር ደግሞ ሌላ ባህሪ ማሳየት አይቻልም። እኔ ጋር ጌታ ረድቶን በሕፃንነት በልጅነት በጉርምስና ወራቴ ላይ እግዚአብሔር ረድቶኛል። በጣም ብዙ ትልልቅ መድረኮችን ማለት ትንሽ ቸርቸርኩ ትልቅ ጉባኤ ያለበት 2 5 6 ድንኳን ተደቅኖ ባለበት ሜዳ ላይ ባለበት አገልግዬ ያውቃለሁ። አንድም ቀን ሞቆኝ በርዶኝ ያውቅም። ሁሉ ጋር ያው ነው። እግዚአብሔር ለሰው ነው እንጂ የሚናገረው በሰው ብዛት አይደለም፣ ለሆነ ሰው ነው። ስለዚህ እግዚአብሔርን በዚህ መልክ እናገለግላለን። ይሄንን ትልልቅ ጉባኤም ላይ እግዚአብሔር ቢናገር እናገራለሁ፣ እዚህም ጋር እናገራለሁ። ለአንድም ሁለትም ባለበት እኔ እገኛለሁ ያለ አምላክ በእኛ መካከል አለ። ይሄ የተገኘ አምላክ መገኘቱን በእንዲህ መልክ ይነግረናል ብዬ ተስፋ ስለማያደርግ አምኜ ነው የምናገረው። በቃል በጣም ነው የምታመነው። ገገማ ነኝ። ቃልን አምናለሁ። እንኳን ሰው ታምነው የለም ሰው እናምናለን እኮ። እናን ቃሉን የምታመነው ቃሉ የነገረኝ ቃል ምድር ሰርተዋል። ቃል ፍጥረትን ፈጥሯል። ቃል ሁሉን ነገር አድርጓል። ቃል ማፀን ከፍቷል። ቃል ማፀን ዘግቷል። ቃል አይን አብርቷል። ቃል አይን አሳውሯል። ቃል ዱዳ አርጓል። ቃል አፍ ከፍቷል። ተናጋሪ አርጓል። ቃል ያላደረገ ስለዚህ እኔ በቃል እታመናለሁ። ቃል ዛሬም ይሰራል። አጥንትና ጅማትን ይቆራርጣል፣ ይሰባብራል፣ መልሶ ይጠግናል። ቃል ላይ በጣም ያለኝ መደገፍ እንዳይመስላችሁ። በእግዚአብሔር ቃል ላይ በጣም ነው የምደገፈው። ፈዋሽ ነው ቃል። ስለዚህ ይህ ቃል ዛሬም ይሰራል ብዬ ነው የምናገራችሁ። ምዕራፍ 1 ቁጥር 11ን ብቻ ላንብበው ወይም አንብቡልኝ። ዮናስ መጽሐፍን ታውቃላችሁ? ወደ ዮናስ መጽሐፍ ልሂድና እኔ ላንብበው። አንዳንዴ አንብቡ አድካሚ ነው። ታፕ አርጎ አድካሚ ነው። ኮፕሊንግ አርጎ አድካሚ ነው። ምን አርጎ አድካሚ በቃ በሉ አድርጎ አሜን በሉ አድካሚ ነው። ይሰለቻል እኮ በስመ አብ አሰልቺ ነው። አድርጎ አሰልቺ ነው አይደለ? በጣም አሰልቺ ነው። ደስ ያለውን ያድርግ። ከዛ ውጪ እኔ አድርጎ አንብቡ አይጠቅመንም። ራሳቸው አድርጎ እኔ ግን ጥቅሱን አነባለሁ። ግን መጽሐፍን አንብቡ ቁጭ ብላችሁ። አንድ ሰባኪ በባሌም በቦሌ እግዚአብሔር ቃል ካመጣላችሁ ቃሉን ቁጭ ብላችሁ አንብቡ። ካልገባችሁ ድገሙ። አሁንም ድገሙ። ወደ ላይ ውጡ፣ ወደ ታች ውረዱ። ድገሙ። እያሰፋችሁ ድገሙ። የእግዚአብሔር መንፈስ ወደ እናንተ ይመጣል። የቃሉን ፍቺ ይበልጥ ያበራላችኋል። መደጋገመት ድገሙ። እንኳን ወሬ እንደጋግመ ለምን ሐሜት ይደገማል፣ ውጊያ ይደገማል። ትንቢተ ዮናስ ነው አይደል? ዮናስ መጽሐፍ ዮናስ ትንቢት የተናገረው ዮናስ ነው። ዮናስን እንየው። ምዕራፍ 1 ቁጥር 1 ላይ ጀምራችሁ እናንተ አንብቡ። ምናልባት እስከ ስንት ቁጥር እንደሆነ ሊሆንና ላሳያችሁ። ያ ቁጥሩን ሙሉን ቁጥር አንብቡ እናንተ። ሙሉን ቁጥሮቹን አንብቡ እናንተ።
እኔ ግን የመጀመሪያ መግቢያ ቁልፍ ቃል አደረኩት ቁጥር 11 ነው። ቁጥር 11 ምንድን ነው የሚያወራው? ባህሩንም ሞገዱ አጥብቆ ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንድል ምን እናድርግብን አሉ። አሁን ይሄ ጥያቄ ወደ ዮናስ መጥተው ነው። ብዙ ሲያዩት እሱ እንግዳ ነው። መርከበኞች በሙሉ ይተዋወቃሉ። እንዲህ አይነት አደጋ አግኝቷቸው የሚያውቅ አይመስለኝም። ሲያዩ ምን ባህሩ ጸጥ እንድል ምን እናድርግብህ አሉ። አለቀ። ምን እናድርግብህ? የመብቴ ሰው መሆን እዚህ ጋር መብቴ ሰው መሆን ነው የምናገረው። የመብቴ ሰው ያርገን በዚህ ዘመን ላይ እንዴት የመፍትሄ ሰው መሆን ይቻላል? እሱን ሐሳቦች ነው የምነግራችሁ። ከቁጥር 1 እስከ 10 አምሩ። ምን ይላል? ድካምን የእግዚአብሔርን ማን ነው ድካምን አውቀው መግለጥ። ድካማችሁ እውነት የመፍትሄ ሰው መሆን ትፈልጋላችሁ? ድካማችሁን ግለጡ። እኔ እንዲሆኜ እንዲሰርቼ እኔ እንዲሆኜ እግዚአብሔር ለአምጼ እግዚአብሔር እዚህ ስል እምብዬ እዚህ መጥቼ በእናንተም ላይ ዕዳ ሆንኩባችሁ ለነብራታችሁ መውደም ለዚህ ነውጥ ምክንያት እኔ ነኝ በደለኛው። እኔ ማን እንደሆንኩ ታውቃላችሁ? የሰራዊት አምላክ እግዚአብሔር የላከኝ የታመነብኝ ሰው ነኝ። ነገር አምጬበት እንዲያርገባችኋለሁ በእናንተ ላይ። ስለዚህ እኔ ጠቅልላችሁ ባህር ላይ ጣሉ። አስደንጋጭ ነው። የመፍትሄ ሰው መሆን አስደንጋጭ ነው። አሁን በምድርቱ ላይ ለሚሆን ነገር ነገስታት ተነስተው እኔ ነኝ ጥፋተኛው እኔ እወጣለሁ እናንተ በሉት ተረጋጉና ስልጣኑን ልልቀቅ የሚል መሪ አለ። ስልጣኑን ልልቀቅ፣ ቦታውን ልልቀቅ፣ በቃ ይሄን አገልግሎቱን እኔ ላቁም እናንተ አገልግሉ እኔ ነኝ ችግር የፈጠርኩ ነው። ምን ላይ ያለ የመፍትሄ ሰው ለመሆን ወዳጄ ራስን መናገር ነው። ራስን ድካምን መግለጥ ነው። ምክንያቶቹን ማሳየት ነው። ዝም ብሎ የመፍትሄ ሰው መሆን አይቻልም። በጉራ አይቻልም። ራስን መግለጥ ነው። ድካምን ማሳየት። ዮናስ ይሄንን አለ። ድካሙን አውቆ ገለጠው። ድካሜ እዚህ ጋር ነው። ከቁጥር 1 ጀምራችሁ አምጡ። ምናገረው ምን ይላል? መጀመሪያ ላይ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ የመጣው ምን ብሎ ነው? ተነስተ ወደዚህ ወደ ታላቅቱ ከተማ ወደ ነነዌ ሂድ፣ ክፉዎቻቸውም ወደፊቴ መጥተዋልና በእርሷ ላይ ስበክ። ምናቸው? ክፋቶቻቸው ወደ እኔ ፊት ቀርበዋልና ነው የሚለው። ስለዚህ እነኚህ ሰዎች ንስሐ እንዲገቡ ንገራቸው ብሎ ዮናስም ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢትዮጵያም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገበራል። ከፍሎ ነው የገባው። ከፍሎ ገብቶ ክሳራ ውስጥ ሊያስገባቸው ከፍሎ ገባ። ለአመጽ ከፍሎ ገባ። እግዚአብሔርን እምቢ ብሎ መሸሻ መንገድ መቀየር ጀመረ። ዛሬ እግዚአብሔር ባስቀመጠን ቦታ ተቀምጠን ይሁን፣ እግዚአብሔር እያለውን እየሆነን ይሁን፣ እግዚአብሔር ያለውን እያደረገን ይሁን ወይስ እምቢ ብለን ያለነው? ምን እየሰራን ምን እያደረገን ያለ? እግዚአብሔርን በባህሩ ላይ ታላቅ ነፋስ ይላል አመጣ። ባህርም ላይ ታላቅ ማዕበል ሆነ፣ መርከብቱም ልትሰምጥ ቀረበች። በስማ ለአንድ ዮናስ ያ ትልቁ መርከብ ያ ንብረት በውስጡ ያሉ ነፍሳት በውስጡ ያለው ንብረት ሊወድም ነው በአንድ ሰው ምክንያት። እግዚአብሔር ጨካኝ ነው ወዳጅ፣ ለዓላማ ጨካኝ ነው። ያራውጣል። እኔ ደስ ይለኛል። እግዚአብሔር ጉደኛ አምላክ ነው እኮ የምናመልከው። ዛሬም ይሰራል። እስክትስተካከል ይቀጫል፣ ይረግጣል፣ ያስረግጣል። ደግሞ የሚያስረግጠው ከንቴ ባልተሻሉ ይረግጣል። ራሱን ሊያስታውቅ ማንነትን እንድታውቅ
እና ኢዮብን ማን ነው ዮናስን ይሄን አረጋው መርከበኞቹም ፈሩ ይላል ከዛ በኋላ እያንዳንዱ ወደ አምላኩ ጮህ እንግዲህ አምላክ አላቸው እያንዳንዱ በግሉ ጮህ ጀመረ ወደ አምላካቸው መርከብቱም እንድትቀልላቸው በውስጥ የነበረውን ዕቃ ወደ ባህር ጣሉት አደጋደ ጣሉት ንብረት ሁሉ ጣሉት ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር በከባድ እንቅልፍ አንዳንዴ ኢየሱስን እንዲህ አስተውሰኛል ሰውየው ኢየሱስም አንድ ጊዜ ያደረገውን ታስተውሳላችሁ አይደል እነ ደቀ መዝሙርትን ኑ ማዶ ሂዱ ማዶ ተሻገሩ ብሎ ተንካይቱ ላይ ገቡ ይላል ኢየሱስ ደግሞ ከነሱ ጋር ነበር እሱ ውስጥ ክፍል ገብቶ ትኝት እንቅልፍ እነሱ ማዕበል መጥቶ መርከባቸውን ሲያናውጥ ምን ስሉ ኢየሱስን ሲፈልጉ አጠገባቸው አልነበረም ፈልገው ሲቀሰቀሱ እንዴት አይገድም ምናምን ምን ነራቸዋል ያው ዮናስም ገብቶ ላጥ ብሎ አገኙት የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል እንዳንጠፋ እግዚአብሔር ቀርቦ ምን ነው ተኝተሃል እንዳንጠፋ እግዚአብሔር ያዘን እነሆ ተነስተ አምላክን ጥራ አለው ምክንያቱም እነሱም የራሳቸውን አምላክ እየጠሩ አንተም እዚህ ውስጥ ሆነ እንድትተኛ ንቀና ለምን አለው የመርከቡ አለቃ ይሄንን ቀርቦ ይሄን ካለ በኋላ እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ ዕጣውንም ተጣጣሉ ዕጣውም በዮናስ ላይ ወረደ ዕጣ አንዳንዴ ጥሩ ነው ዕጣ ከዛ የተጀመረ ይመስለኛል ዕጣ ተጣጣሉ ዮናስ ላይ ወደቀ ማን አሉት ምንድነው አንተ ያሉት ከየት ነው ያሉት ገና ከዛ የዚያን ጊዜ ይክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን ስራይ ምንድነው ከወዴት መጣይ አገርስ ወዴት ነው ወይስ ከማን ወገን ነህ አሉት ሳያውቁት ነው ዮናስን አስገቡት ከዛስ አራ ያላችሁ እርሱም እኔ ዕብራዊ ነኝ አላቸው እኔ ማን ነኝ ዕብራዊ ነኝ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው ጠንካራ ጎበዝ ድፍረቱን ከዛ እነዚያም ሰዎች ከእግዚአብሔር ፊት እንደኮበለላ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረገው ምንድነው አሉት ባህሩም ሞገዱም አጥብቆ ይናወጥ ነበር እያለ ይቀጥላል ወዳጄ ይሄ ሰው ራሱን ማንነቱን ገለጠ ከዛ በኋላ እነን ጣሉኝ ይሄ ማዕበል ጸጥ ይላል የሚለውን የሱን ድካም ገልጦ አሳያቸው ስለዚህ የመፍትሄ ሰው መሆን ትፈልጋላችሁ ራሳችሁን በእግዚአብሔር ፊት ግለጡ ማንነታችሁን ግለጡ ድካማችሁን አውቃችሁ ተመላለሱ ግልጽ አድርጉ በደከማችሁ ነገር ላይ በእግዚአብሔር ፊት አልቅሱ ንስሐ ግቡ ተመለሱ ድካማችሁን ንገሩ እግዚአብሔር የሚራራም የሚረዳም አምላክ ነው ማዕበሉን ማቆም ይችላል ብዙ ማዕበል ብዙ ነውጥ ምድር ላይ ያለው ከማን ተነሳ መሰላችሁ ቤተክርስቲያን ውስጥ ካለን አመፀኞች ተነሳን ንስሐ ማንገባ ደንቃራ ደፋሮች ሌቦች ወንበዴዎች አመንዝራዎች ቤቱ ላይ ሞልተናል የንስሐ እድል ተሰጥቶን እንኳን ንስሐ የማንገባ በቤቱ ላይ ያለ ደፋሮች ነን ለምድርቱ ነውጥ አሁን ምድር ላለችው ነውጥ ምክንያት አማኞች ነን አውቀን ንስሐ ልንገባ ይገባል ሁሉ ሰው ወደ አምላኩ ራሱን ሊያጋልጥ ይገባል ከምን የተነሳ ነው ዓለም ሁሉ ተናውጣ አይደለም እንዴ ተኒጣ ነው እኮ አለችው በየቦታ ጥሩ ወሬ ተሰማላችሁ እልቂት ነው የሚሰሙት ውድመት ነው የሚሰሙት
ተስፋ ቢስነት ነው የሚሰማው። የትም ሄዶ ሰው ሮጦ ማረፊያ መደበቂያ እንደሌለው አይነት ምድር ዓለም ሞላዋ እንዲህ የሆነች ነው። ስለዚህ መብቴ ሰው ለመሆን ምን መሆን ነው? ድካምን አውቆ መግለጥ ነው። ለቤተሰቦቻችሁ መብቴ መሆን ትፈልጋላችሁ? ድካማችሁን አውቃችሁ ግለጡ። ሁለተኛውን እዩት ሄዳችሁ ከቁጥር 11 ጀምራችሁ እስከ 16 ያለውን እዩት። የእግዚአብሔር ቅንዓት ይቀናል። በመቅናት የእግዚአብሔርን ቅንዓት የቀና ሰው ለሕዝቡ ይራራል። በቃ እኔ ነኝ፣ በቃ ቃል ነው ሰው እኔ ነኝ፣ ችግሩ እኔ ጋር፣ ይህን ሁሉ በደል የደረሰባችሁ በእኔ ነው። በቃ ጣሉ፣ ችግር የለም ጣሉ፣ እኔ ነኝ የሚለው ወርውሩኝ። በራሴ ከገባው ዋጋ ስለማይደው እናንተ ወርውሩኝ አላቸው። ጌታ የተባረከው። በቃ ጥፋ የፈለጋችሁት። አሁን እኔ እንትን አይደለም ፈልገው እዚህ ጋር መቆያት ሌላ ይሰደለም። ወርውሩኝ አለ ያጸጣይልኝ፣ ወርውሩኝ። ፈሩ ነው የሚለው። ከዛ ደነገጡ። ይሁት ከ11 ጀምራችሁ ባህሩንም መጎዱ አጥብቆ ያናውጠው ነበርና ባህሩ ከኛ ዘንድ ጸጥ እንድል ምን እናድርግብህ አሉት። ጠየቁት፣ ምን እናድርግብህ? ዮናስም እንዲህ አለው፣ እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹም ግን ወደ ምድሩ ሊመለሱ አጥብቆ ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደም በእኛ ላይ እንዳይደረግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህር ጣሉት፣ ባህሩም ከመናወጡ ጸጥ አለ። እነኚህ ሰዎች ፍርሃት አስቡ። የሆነው አስደንጋጭ ነው። የነገረው ነገር አስደንጋጭ ነው። የእግዚአብሔርን ቅናት ቀና፣ ለሕዝቡ ራራ፣ ጣሉኝ አለ። ደነገጡ፣ ግን ወሰኑ። ሲጥሉ ማዕበሉ ምን ሆነ? ይሄ መናወጥ ጸጥ እንድል ትውልድ ሊጣል የተገባው ከቤተ ክርስቲያን ከአማኞች መካከል ሊወገድ የተገባው ሊጣል ይገባል። በዘንድሮ ዘመን ቤተ ክርስቲያን ብዙ ጉድ ይዘን ነው ያለነው። ዓለም ላይ ዓለም እንኳን ማይዳፈር አይነት ብዙ ድፍረት የሞላ ነገሮች ቤቱ ላይ ሞልተዋል። ስለዚህ ገና መናወጥ ይሆናል። ጸጥ እንድል ከፈለገን ሁላችንም እንንቃ፣ የእግዚአብሔርን ቅናት እንንቅና። ሙሴን ታስታውሳላችሁ? እስራኤል ባጠፋው ጥፋት እግዚአብሔር ይቀጣለሁ ብሎ ሲመጣ ይሄን ህዝብ ሞኝ ህዝብ ምስኪን ህዝብ ከምታጠፋ እኔን ከሕይወት ደምስስ ብሎ ስለ ህዝቡ ሲወድቅ ነበር። ራሱን አሳልፎ ሲሰጥ ቆይቶ የመጨረሻ አሮንንና ማርያምን ህዝቡን እግዚአብሔር ሊቀጣ እንዲህ ነው አለ፣ አንድ ነገር እንዳትጠይቀኝ ይቀጣለሁ በቀላለሁ ነው አላቸው ያለው። ሙሴን አፍዘክቶ መጣ፣ ማርያምንም አሮንንም ቀጣቸው። በለምጽ ነው እኮ የመታቸው። ከዛ ጉስቁልና ሳይድኑ ነው የሞቱት። እግዚአብሔር በዓላማው ጨካኝ ነው። ከእግዚአብሔር ጋር መቆም መወገን፣ ከእውነት ጋር መጽናት፣ ከጽድቅ ጋር ከንጽህና ጋር መቆም ይሁንልን። የዘንድሮ አማኞች ተደብላልቀናል። አንዳንዴ አብረን የምናደርገው ነገሮች እኮ ግሩም ነው። ልብ በሉ፣ ቢሮ ውስጥ ወይም ይሄ ሽፍን የሆነ ቦታ ላይ የሚፈልጉትን ፈጽመው መድረክ ሲወጡ ቅዱስ ቅዱስ የሚጫወቱ መድረኩን ጭምር የሚያረክሱ የረከሳ ጉባኤ እንዲሆን የሚያደርጉ ስንት ኃያላን አሉ። የአባቴ አምላክ ከሰማይ ወርዶ ያዋርዳቸው። አሜን
በል አይባልም እንጂ አሜን በል ነው የሚለው ጉባኤ ቢሆን ወይኔ ጉዴ አሜን በል ብለህ አሜን አዝብላችሁ መቼም አሜን በል አልባልም ለዚህ ኔትወርክ ነው የሚያስወጣችሁ የሚያስገባችሁ ምንድነው ጥሩነቱ ይሄን ላይ ትገባላችሁ ትወጣላችሁ ነው ኔትወርክ ነው ችግር ካለ ንገሩን እንጂ ጻፉ ለምን ትገባላችሁ ለምን እንደምትወርዱት ወይም ለሪፖርት ነው 10 ሪፖርት ብታረጉ አታገኙም ምን አትድከሙሽ ድካም ሪፖርት የሚያደርጉ ሰዎች ካሉ በቃ ኔትወርክ የሚያስቸግረው ብዙ ማት ሪፖርት ስላለ ታፕ አርጉ ወይም ኮፕሊንግ አርጉ እኔ ምን አባት ይላል ይሄን ለመናገር የለም ቀንሳይ መጨመርብኝ ነገር የለም እግዚአብሔር የሰጣችሁን አክል ታግሳችሁ እንግዲህ መስማት ነው ምንም አረጋችሁ ያ የመፍትሄ ሰው ለመሆን የመጀመሪያ ምን አልኳችሁ ድካምን አውቆ መግለጥ ነው የእግዚአብሔርን ቅናት መቅናት ነው ሶስተኛ በጥበብና በማስተዋል መመላለስ ነው ለምን በጥበብና በማስተዋል መመላለስ ነው ጥበብና ማስተዋልን እግዚአብሔር ያብዛልን የመፍትሄ ሰው መሆን ትፈልጋላችሁ በጥበብ ተመላለሱ በጥበብ ስለሱ ሐሳብ የሾመኝ ማን ይላል ዮናስ የሾመኝ እግዚአብሔር ነው በቃ ሿሚውን አውቆ ሿሚው አድርጋለውን አለማድረጉን ገለጠ ሿሚውን አውቋል የተሾመበትን ሹመት ስልጣኑን ይሄን የማውቅ ጥበብ አለው በዛ ጥበብ ለነሱ መትረፍ ሆኗል እንኳን አልፎ ተርፎ መጨረሻ ለነነዌ ህዝብ መትረፍ ሆኗል ወርተወራው እግዚአብሔር ደግሞ ምን አዘጋጀ ነው የሚለው አሳ እስቲ አስቡ አሳው ሆድ ውስጥ ቁጭ ብሎ ተኝቶ በሲኦል እንዳለ እግዚአብሔር ለራሱ አሳው ደግሞ መጨረሻ ለትፋ ሲባል እግዚአብሔር አሳውን ያስጠፋው ወዴት ነው ወደ ሌላ ቦታ እንዳይሄድ ወደ ነነዌ አውጥቶ ጣለው እንጥለው አረጋው ነነዌ መውጫ ላይ አዛ ጎርደድ ብሎ ነነዌ ገባ ለነነዌ ተናገረ ከዛ በኋላ ሰው ሁሉ ንሳ እንደገባ ታላችሁ ሰዎች ንሳ ገብተው የእግዚአብሔር ምሕረት ሲሆን ደግሞ ከዛ መንገድ ሲመለስ መንገድ መካከል ላይ ምን ሆነ በጣም ተበሳጭቷል ምሕረት ስለተደረገ ሰው በጣም ተበሳጭቶ ነበር በጣም ደስተኛ ያልሆነም ቢቅርታ መደረጋቸው በጣም አበሳጭቶት ነበር እግዚአብሔር ፀሐይ ሐሩር ሲሆንበት የሆነ ነገር እግዚአብሔር ፊት ሲመላለስ ቅላ በቀለለት ነው ጥላ ሆነለት ያ ቅሉ ወደው ደረቀ ካሩሩ የተነሳ በጣም ተበሳጨ አንተ ላልፈጠርከው ነገር እንኳን ትበሳጫለህ አይደል አለው እግዚአብሔር እኔ ደግሞ በእጄ ለሰራው ህዝቤ ብሎ ነገረው አዚ ወዳጄ የእግዚአብሔርን ቅናት እንቅና የሾመን እግዚአብሔር እንደሆነ እንወቅ በጥበብ እንመላለስ ያኔ ለትውልድ መፍትሄ እንሆናለን አራተኛ ላይ ከእግዚአብሔር ጋር ለመቆም መወገን የመፍትሄ ሰው መሆን ትፈልጋላችሁ እንዴት የመፍትሄ ሰው መሆን ይቻላል ከእግዚአብሔር ጋር መወገን ከእግዚአብሔር ጋር የሚወግን እንሆናለን የመፍትሄ ሰው በዚህ ትውልድ መካከል የመፍትሄ ሰው ለመሆን ከእግዚአብሔር ጋር መወገን ነው የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ፍላጎት ለማሳካት መሮጥ ብዙ ጊዜ ሰዎች ስንባል ራሳችንን ከፍ ለማድረግ ሌላም ስም ወሬ ነው የምናወራው ዘንድሮ ቸርቾቻችንን አገልግሎቶቻችንን እያንዳንዳችንን ስትታዘቡ ከታዘባችሁ አላውቅም ብዙ ጊዜ ቆመን የምናወራው ወንጌል ሳይሆን ስለ ሰውየው ነው ወይም ሐሰተኛ ነብይ እንላለን ወይም አቶ እንትና እንላለን ወይም አባ እንትና ወይም ፓስተር እንትና ወይም ወንጌላዊ እንትና ወይም ነብይ እንትና ወይም ዘይት ወይም ውሃ አመለሰን ጥምቀት ምናምን ዝባዝንኬ ውስጥ
ይሄ ከእውነት ጋር ያለ መቆም አባዜ ነው። ከእውነት ጋር የሚቆም ሰው ለትውልድ መፍትሄ ይሆናል። መፍትሄ መሆን ትፈልጋላችሁ? ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ጋር ቁሙ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ይባርካችሁ። እንጸልያለን። አባቱ አመሰግናለሁ። አንተ ሁሌ ሐሳብህን ቃልህን ትገልጣለህ። ምን ያህል ሰምተን እንኖር እንደሆን አላውቅም። የምንሰማ ቃል እንዳይፈርድብን፣ የምንሰማ ቃል ለፍርድ እንዳደርገን፣ የሰሙት ቃል በእምነት ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም እንደምን ይሄ የምንሰማው ቃል ጊዜ ሰጥተን ጊዜ አቃጥለን የምንሰማው ቃል ከኛ ጋር በእምነት ሳይዋሃድ ቀርቶ የማይጠቅም ሆኖ ቀርቶ እንዳንጎዳ ለፍርድ እንዳደርገን በኢየሱስ ክርስቶስ ስም ማስተዋል ጥበብ አብዛልን። እንደ ቃል ወጥተን ገብተን የምንሄድ የምንራመድ ሰዎች አድርገን። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰው ልጅ አያስተውልም ተብሎ ተጽፏል። እባክን የማያስተውል ደግሞ ይገለበጣል ነው የሚለውና ቃል ባለማስተዋል ተገልብጠን እንዳንገኝ ምንጎዳ እንዳንሆን በጥበብና በማስተዋል እግዚአብሔር ሆይ የምንሰማውን ነገር በመመንዠግ ዕለት ዕለት በማሰላሰል ከሐሳቢ ጋር ቆመን አንተን ደስ አሰኝተን ዘመናችንን እንድንጨርስ ጸጋህን መንፈስህን ለኛ ላይ አድርግ። እንወዳለን። ባረን ደግሞ ደግፈኝ። በኢየሱስ ጌታ ስም ጸለይን። አሜን። ጌታ ኢየሱስ ይባርካችሁ። ተባርካችኋል።